ጉዳዩ እህቴ ላይ በጣም እያፈላ እንደሆነ አይነት ነገር ስሜት እየተሰማኝ ነው። እሷ ደግሞ እኔን የመሰለ ወንድም አላት። ገባ ቆንጆ ናት። ትበዛባለች። ከነዛ አይነት ሰው ፍቅር ያዘሽ እንደኔ አይነት ወንድ እንዳታመጭም እንዴ አንቺ ነሽ የምታሰድብኝ። ያው ማልቀኔ የዛሬው ቀኔ እኔ ቤተሰቦች እየሳያየ ያለው በሌላ አንግል ነው። ለራስ ሲቆርሱ አያሳንሱ ነው አይደል የሚባለው ሀበሻ ሲተረት ቤተሰቦች። ሄርሜላ እንግዲህ ቀኔው የገባችሁ ሰዎች ብቻ የኔና እናንተ ማይንድ የተጋጨባችሁ ሰዎች አንድ የሆነ ሰዎች ካላችሁ ብቻ አሳብ የገባችሁ ሰዎች ብቻ ላይክ ገጩኝ ምንም አለላችሁ እግዚአብሔር። አረ ሄርሜላ ጭራሽ ቀለበት ገዝታ ምናምን ሄርሜላ ይችላል የምትሉ እንግዲህ በወንድ ነው ዛሬ ምን ይዞ ሄርሜላ ይችላል ለሄርሜላ እነዚህ አይነት ሰው ከነዚህ አይነት ሰው እንዴት ነው ፍቅር የሚይዝሽ አንቺ? ከዛ ባለፈ ደግሞ የሄርሜላ ጋር የምታደርገው ነገሮች ደስ አይልም። ሄርሜላን ማስፈላጊ ከሆነ ትወጋለች። ተግባባ? ያ ማልቀኔ በጣም የለፋውባት እናትም አባትም ሆኜ ያሰደኳት ታናሽ እህቴ ናት። ልትወጣጠርባት ባንተ ልትጎዳ ኢግኖር የምታረጋት ነገር ቴክስት ማትመልሰው ነገር ስትደውል እሷ እንደ ልብ ማታ አክቲንግ ሄርሜላ ዩ ዲድ ኢት ትችላለህ ወንድሜ ትችላለህ። ሄርሜላ ሁላችሁም ከተቀመጣችሁበት ተነስታችሁ እስቲ አጨብጭቡ። እንዲህ አይነት ችሎታ ይዛ ነው ሰው የምታቃጥለው። እኛን እንዲፈታ አድርጉን እንጂ እስከዛሬ ስታቃጥሉን የነበራችሁትን እሺ አሁን ካሱን ቢያንስ አሁን ካሱን እዲ ይሄን ነገር አስተካክል። ተግባባን? ሴቱ ጓደኛን ተማምና ከሆነ ከመሳቅ ውጪ ምንም አያግዝም። ገባ? እንዲህ ነው ማለት አሳያለሁ። መወጋት ካለበት ሴቱ ጓደኛን ተማምና ወጋለ። በህቴ ፊት ዝም ያልኩ ለዛ ነው። ተግባባን? ሁለቱም ደግሞ ቢገጥሙኝ ሊሮጥም ይችላል። ስሚኛ እንዴ ሁለቱም ቢገጥሙኝ እኔ አይደለም ስሚኛ እንዴ አንቺ ከዝለሽ ስሚኝ ታላቅ ወንድምሽ አይደለም እንዴ ሄርሜላ? እዚህ የሰፈር የስንቱን ወጠጤ የደበደብኩና እሱን ስለማያውቁ እኮ ነው አውቃለሁ እኮ ስለማያውቁ ነው የሰፈር ሰሜን አንዴ ልትነግራቸው ደስ ይለኝ ነበር። ይሄን ቀለበት ማለት ነው ለኤዱ እዚሁ ጋር ተንበርክከ ታስርላታለህ ማለት ነው። አፍጥነው ያማል ቀኔው ቤተሰቦች ቀኔው የገባችሁ ሰዎች ብቻ ሀሳቡ የተረዳችሁ ሰዎች ቀለበት ገዝታ አድርግልኝ እያለች ነው እኮ ሄርሜላ። የእውነቴን ነው በጨዋታው ዘውግ አድርጋ እኔ ተረዳሁትን ነው ቤተሰቦች እኔ ተረዳሁትን ነው እያልኩኝ ያለው ይመቻችሁ። ቴሌ የምትወጣጠር ሰው አይደለም። ዝቅ ብላ ተንበርክከ ለኤዱ የምታስርላት ይሆናል ማለት ነው። ከዚህ በላይ ቢካልኩ ያስቀይማል አብሽ። አቅም ያለኝ ሰው ነኝ እኔ ቀለበት ገዝቼልኝ የመጣሁት ገባ? ሰላም እንዴት አላችሁ? ውድ ተከበራችሁ ነው የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁ። በእያላችሁበት የዓለም ጫፍ ፈጣሪ ሰላም ከናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። እንግዲህ ሰሞኑን ስንቃጠል ሲያቃጥሉ የነበሩትን ቪዲዮ እንግዲህ ትተው ወደ መካስ ገብተዋል። እንግዲህ ሄርሜላና አብረሽ ኤዱ ኮሜዲያን ዘውግ ላይ ገብተዋል። ቪዲዮን እያየን ፈታ ዘና የምንል ይሆናል። የዛሬው ቪዲዮ ፈታ ዘና የሚያረጋን ነው ብዬ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። ቪዲዮን እያየን አብረን ፈታ እንላለን። ይመቻችሁ። ለማንኛውም ወደ ገደለው ስገባ ትወዳለች ታውቃለህ። እኛ ወንዶች ደግሞ ሴት ሲወደን የምንሆነው ነገር ሄዱ እኮ ጨንቋታልና እንደዚህ አይነት ሰው ደግሞ እንድትሆን አልፈልግም። እንደምትወድ ካወቅ አንተ ለሷ የምታሳያት ፍቅር ክብር ነው እንጂ ንቀት ምናምን ነገር ልታሳያት አይገባም። ተግባባን? እኔን የመሰልኩኝ ወንድም አላት። አሰላጊ ከሆነ ደግሞ የሚያኮራ ወንድም ስላላት ማንንም ሰው የሌላት ምናምን አይነት ስሜት ተሰምቶ ሴት ልጅ ስለሆነች ምናምን ነገር የምታሳይ ፍቅር አለ። ኖርማል እንደ ጓደኛሞች እንዳልሆናችሁ ግልጽ ነው ማለት ጓደኛሞች ምናምን እንደሆናችሁ ነግራኛለች። ግን ደግሞ ለአንተ ያላትን ፊሊንግ እያወቅ እንዳላወቀ ምናምን የምትባትተው ከዛ ባለፈ ደግሞ የሄርሜላ ጋር የምታደርገው ነገሮች ደስ አይልም። ሄርሜላን ማስፈላጊ ከሆነ ትወጋለች። ራሴ ወገዋለሁ እያለ ነው እንግዲህ ሄርሜላ ጀግኗል። ዛሬ ወገን አልጀገነም ነው የምትሉት ሄርሜላ? አረ ይችላል ሄርሜላ አክቲንግ ይችላል። ሰውን ዝም ብለህ ከምታቃጠል ሄርሜ በወንድ ነው እንግዲህ እየጣረውት ያለው እንዲህ አክቲንግ ምናምን ድራማ ሞክር
አይከፋም እኛን ከማካደል እኮ ምንም ቢሰራና ብትለወጥ ደስ ይላል ስራን የሚጠላ ሰው የለም እንግዲህ ተግባባ ከምን ላይ ታለች መሆን እንዳለበት እኔ ምን አቀላታለሁ እሷን ብትሆን ታውቃለች የሚለይት ነው ነግሬሻለሁ አንድ ነገር አትሁን ነገር አቅም ቁም ነገር በምን አይነት መንገድ ማሳየት እንዳለብኝ እኔ ያውቃል ለማሳየት ሞክራለሁ ገባሽ እና ደግሞ ምን አለ መሰለክ አንዳንዴ እኛ ወንዶች ሴቶች ሲፈልጉን ምናምን የሚሰማን ስሜቶች ትንሽ ከባራቸዋ ልክ ነው የሆነ ማለት ሴት ልጅ ቀርማ ስትወደን አይ ቲንክ ጓደኛዎቹን ወንድሙሁን ይሄ ደግሞ በጣም ናዴተውት እኔ አጨብጨብ ያለ ይሄ ተደበቀብቅ ችሎታሽ እንዴት እየተስቀመጠሽ ነው እስከዛሬ እንዴ አውባት እናትም አባትም ሆኜ ያሰደኳት ታናሽ እህቴ ናት ልትወጣጠርባት ባንተ ልትጎዳ ኢግኖር የምታረጋት ነገር ቴክስት ማትመልሰው ነገር ስትደውል እሷ እንደ ልብ ማታገኝህን ነገር አስተካክል ተግባባን ዝመራ በስተክል ቆማ አናግረኝ ለማታይ ነው መምታት ካስፈለገ ትመታለህ እና ከይባ ካስፈለገ ትመታለህ ገባ መጀመሪያ ነገር ያስነበረ እንደዚህ በራሴ ፊክስ ላርጋው ምናምን ነገር ግን ደግሞ እድሉን ሰጣዋት ፊክስ ልታረጋው አልቻለችም ኪስን ወደዛ ያወጣና በስተክል ቆመ እንደ ወንድ ልጅ አውራ እንደዚህ ሲጀመር እንደዚህ ብሎ ወንድ ልጅ አይቆምም ስነ ስርዓት ባለው መልኩ ቆማ አናግረኝ ከዛ ባለፈ ደግሞ እንደምትወድ እየነገርኩ ነው ታላቅ ወንድሟ ነኝ የሚያስፈልገው ነገር እኔ ለማሟላት ወደ ኋላ አልልም ወርቅ ምናምን ያምራል አይ ቲንክ ወርክም ስላረክረው መሰለኝ እህቴ ለምትወጣጣረው ታውቃለህ መወጣጣረው ወንድሜ ማነው ስሙ ነበር ምንም የማይገባው ስም ነውና አስፈላጊ ከሆነ እስቀይማለሁ አንተ ደግሞ ዝም ብለህ አትሳቅ ወንድ ልጅ ነበር አይደል መነጋገር ያለብን ነገር እንነጋገራለን ዲዛይን ጦና መውጣት ደግሞ ጠንቀቅ በል አንደኛ በእግርም ትንቀሳቀስ ሲጀመር እግረኛ መሆኑን አልነገርሽኝም እግረኛ መሆኑን አላወቅኩም ነበርና ሸፈንካዩ ጀማውሩ አስፈላጊው እኔ በመንካቴ ማለት ነው በጣም ደስተኛ ልትሆን ነው የሚገባው ገባ የነካው ደግሞ ለዳብስ ሳይሆን ማለት ነው እና አንዴ ዞር በለለዚህ አንዴ ብናት ወደዛበና ዞር ወደዚህ የነካው እኔ እንደፈለኩ ልነካ እችላለሁ ተግባባን እንደፈለኩ ይሄ ልትወጣጣር ገና ካሁኑ እንዳጀምረኝ ገባ አስፈላጊ ከሆነ ትገጫለህ ገባ ይሄ ሰው ግን ቤተሰብ የኔ አይነ ነው ሄርሜላ ራሱ ነው ሄርሜላ እየመሰለኝ አይደለም እንዴ ወንድ ልጅ እንዲህ አክታ ያረጋም ወንድ ልጅ እንዲህ አክታ ያረጋም ነው ማለት ወገን እንዴ አረ ተቻለሽ እናቴ እኔ አጨብጭብ ያለው እግዚአብሔር ተቻለሽ ሜላት ተጨማሪ ደቂቃ ስጪ እባክሽ በፍጹም አረ ወጃችሁ አረሜላት እንግዲህ ጳውሎስ ለበቀ ፊልም ነው እንግዲህ እኔ እሱ ሲሪየስ ራሱ እንዲንተናላ ለቤና ላንተለተለ ቤተሰብ ብሽ ነው ምሻኝ ከዛ ቤት አትጋባትም ይሄ ወርቅ ምናምን እጅ ላይ ያለው ነገር አታገኘውም ገባ ማታ ቤት ስትገባ እንዴት እንደምፈጭ ይሄ ቲሸርት ስለለበስክ ነው አንተ ሰውነቴ ውፋፈረው ያንተ ውፍረት ነው እኔ ደግሞ በጣም 2 አመት 3 አመት ቴኳንዶ የሰራው ሰው ነኝ ከቴኳንዶ በላይ ደግሞ ጂም የሰራው ሰው ነኝ ገባ ዝቅ ብለህ ቀበቱን ታስርላለህ ገዝቼ ምናምን ማለት ነው አይመለከተኝም እሱ የኔ ጉዳይ አይደለም ገዝቼ ምናምን እንግዲህ በግድ ነው አብርሽ ባክባንት ንዴት ሲገድ የሚለኛል እሺ ምን ላድርግበት እንደዛ አይነት ሰው ምን ላርጋት በለኝ ወንድሜ ዝቅ ብለህ ቀለበቱን ታስርላታለህ አይ ለምን እንዴ እኔ ነጭ ቲሸርት ስለለበሰ ነው እስካሁን ራሱ ስለሚገባኝ ወንድ ልጅ ባህሪ ስለሚገባን ማለት ነው እኛ ነጭ ቲሸርት ስለብሳ አንዳንዴ ምንም ልንነካ አይገባም ገባሽ ለዛ ነው እስካሁንም ያለካውት እንጂ ሁሉንም ነገር ተረድቼ ይሄ እሱ እንደሚገለፍጠው ምናምን አይነት ነገር ከሆነ ችግር አልነበረውም ገባሽ ግን አሁንም ቢሆን አንቺን ብዬ ነው እዚህ ጋር ቁጭ ያልኩት ማንኛውም ወንድነቴ በጣም እየተፈታተነኝ ስለሆነ አንድ በሉት እንታናግሪው ነገር ካለ አናግሪው አለበለዚያ ደግሞ ዝቅ ብለህ ቀለበቱን እያየውክ ገባ ቀለበቱን ታስርላታለህ ልቀበለው ለምን እንደምትቀበዩ ዝቅ ብለህ
አንቺ ነሽ እኮ የምታስንቂኝ ዝቅ ብለህ ቀለበቱን ታስርላታለህ ተግባባን አለበለዚያ አሳያለሁ ዋጋ የሚገለፋፍጥ ሰው እንዲነካኝ አልፈልግም ከጓደኛዬ ጋር ያወራሁ ነበር እኮ በፊት ለፊት ተነጋግረን ሴት ይመስል ከኋላ ኩሽና አታወሩ እኮ በስትክክል ነው ላርግላት እኮ ምንድነው እኮ ተነጋገሩ አላርግላት ምንም ጥያቄ የለውም እኮ ባትወድ ራሱ ኧረ መግፋት ምንድነው አላወራበት እንዴ አውራ በቃ ምንም ችግር የለውም ሲጀመር ያማከርክ ያለው ሴት ነው እንጂ ወንድ አይደለም ከመገልፈጥ ውጪ ምንም የሚያመጣው ነገር የለም ሲጀመር ፊቱ ሜጂል ሄርሜላ ምትባላችሁ ከሱ ጋር ቪዲዮ መስራው አይደል? ትቀበጥ ነገር የሆነች ነው ቆንጆ ነገር ባይም ሰው ቆንጆ ነው ስለምታጣብሽ እንደ ቆንጆ ነገር የማይሽ ቆንጆ ነገር ከመቀመጥ የምትል ነገር ይመችሽ እናቴ እኔ አጨብጭቤልሻለሁ ማን በቃ ዛሬ ሄርሜላ ተመችታኛለሽ በቃ ያለ አሁን ላይ ነው ታውቂያለሽ ሄርሜላ በጣም አሪፍ በደንብ ነው እንደ ከተመች እኔም እኮ ተስፋ የቆረጥኩት ለዛ ነው በደንብ ነው የከከመችው ለማንኛውም ወንድ ነኝ ብዙ አትሳሳቀ በእናትህ በጣም ወንድነትን ተፈተንከኝ ነው ዝቅ ብለህ ቀለበት ሰርላት ልክ ጭራሽ ቁጭ ማለት ጀመርክ እንዴ ምን እንደምናም ትላለህ እሺ ያው ዝቅ ብለህ ስነ ስርዓት ከዛ ባለፈ ስትደውል ስልክ አንሳላት ገባ ይሄ ጓደኝነት ምናምን እና ሁለታችሁ ጓደኝነት ኖርማል አይደለም ገባ ትፈልጋለች ትወዳለች ለኔ ወንድሟ ነግራኛለች እንደምትወድ አንተ ደግሞ በጣም ብዙ ሰው ምናምን ስለሚፈልግ ትወጣጣራለህ አረ ትወጣጣራለህ መሰለኝ አረን ያልተወጣጣርኩ በጣም ነው እንዴ ተወጣጣርኩ ተበጣጣስክ አሁን ራሱ ያየው ነው እቺ ጓደኛ ደግሞ ይቅርብ ከመሳቅ ውጪ ከማለት ውጪ ምንም ያመጣ አይደለምና ኮራ ብለው ምንድነው የተፈጠረው ምናምን እንደወንድ ልጅ በስትክክል ማናገር ካለበት ያናገረናል ገባ እኔ ይሄንን የአንገት ሀብል ሽጬም ቢሆን ለእቴ የምኖርላት ሰው ነኝ ገባ ብረቱ ነው ያንተም ወርቅ ተብሏል ስማ ያንተም ወርቅ ተብሏል አምሮባል ምናምን ስላልኩ ነው ሻው ምሮታ ይፈልገው ካኔ የሚፈልገው ካንተ የሚፈልገው ምንድነው እየሰማኝ ነው እስካሁን ታገስኩሽ ታገስኩ እየሰማኝ ነው ወንድሜ አሁን ራስህን እያስናክነ አሁን በጣም በቃ አሁን ናውረድ አይ ወረድና እንነጋገር እዚች ጋር እንደዚህ ዛይ ምናምን አይደለም ወንድሜ ምን ማድረግ እንዳለብኝ እኮ ስለ ስርዓት ልብስል ከቀኛም ተግባብረ ስነ ስርዓት እስካሁን ስላላስኩ ነው እንዴ ምን ማድረግ እንዳለብኝ እኔ ነኝ ማውቀው አንተ አትይዘኝም ሲጀመር ገባ ሴቱ ጓደኛን ተማምነህ ከሆነ ከመሳቅ ውጪ ምንም አያግዝም ገባ እንዲህ ነው ማለት አሳያለሁ መወጋት ካለበት ትወጋለህ በህቴ ፊት ዝም ያልኩ ለዛ ነው ተግባባ ለቀቀኝ ለዛ ስነ ስርዓትን ይዘኩ አሁን ሐሳቤን ትቀበላለህ ወይስ አትቀበልም ወይስ እንደወንድ ልጅ ነገሩን ፊክስ እናድርግ እናንተ ብቻ ወደዛ ሄደን መነጋገር አዎ ካስፈለገ ራቅበን ጉዳዩ መጨረስ አለብን አይደል እንደሄዱ አያቀኝም መሰለኝ በጣም ተዳፈረኝ ከምልሽ በላይ አያቀኝም መሰለኝ አይ ምናምን አላወቀም ኤዱ እኔና እሱ እዛ ጋር ሄደን ነው ለፍቻችን እንዴ ያሳቀኝ ግን ያስቀይሙሃል አናፍጠዋለሁ በእናትህ ከምንም አያድንህም እንደማይወቅ ነው ለማንኛውም ወንድሜ አረ ይርላ በእግዚአብሔር አልቻልኩኝ ምን ከዚህ በላይ በእናትህ ለዛ ተለጣጠፍብኝ አረ ይርላ እግዚአብሔር ዛሬ የነገርህን ንቀት ነው ምንድነው አንተ ራስህ ንቀት ነው የምትስቀው አንተ ራስህ ናገረኝ ወደዚህ በጣም ውጊ ያለኝ ነው ባይዘው ደግሞ ስለቴ ረስቼ መምጣት ለነጽራ ይመቸኝ ማለት ቴስታው ጫማ ምናምን ከኛ ወጣሽው ቀይ አሁን እንደቀድ ነው ከቦሌ ነው አብርሽ አይን ከዚህ በላይ ታውቃለህ ሄደን አንተም አንተም ሳቅ ምን አለበት እስቲ ሳታውቀኝ ትንሽ ብትቆይ ምን አይነት የተመታ ሀሳብ ነው እኔ ግን ትችላለሽ እናቴ ቤተሰቦች ዛሬ ለሄርሜላ ሁላችንም ማጨብጨብ በቃ የሆነ የሚችለውን ሰው
በቃ ትችላለህ ብለን ማድነቅ አለብን እውነታውን ማለት ነው ትችላለህ ኤርሜላ የዛሬ ወንድ ሆኖ ነው እንግዲህ ገጸ ባህሪው እንትን የተጫወተው ትችላለህ ኤርሜላ ምንም አስተያየት መስጠት አልፈልግም ቤተሰቦች እንግዲህ ጀስት ፈታ ለማለት ነው ቪዲዮ እውነቴን ነው ከሚያመልጠን ብዬ ነውና የነበረ ቆይታ ይህንን ይመስል ነበር እስከ መጨረሻው ስላልተለያችሁ ከልብ አመሰግናለሁ በቀጣይ ቪዲዮ እስክንገናኝ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን ይመቻችሁ